አንድ ፓስተር አግብቶ የፈታቸው ሁለት ሚስቶቹንና አንድ ያማግጣት የነበረችን ሴት ባለቤት በድምሩ 3 ሰዎችን ገደለ። ሰላም እንደቆያችሁኝ ወደ ቻናሌ ተከታታዮች ዳጊሻ ነኝ። ዛሬ ደግሞ አንድ የወንጀል ታሪክ ይዤላችሁ መጥቻለሁ። ወደ ታሪካችን ከመግባታችን በፊት ግን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትዘነጉ እያልኩ ወደ ታሪካችን እንግባ። ዛሬ ከበድ ያለው ጫን ያለው የወንጀል ታሪክ ነው ማለት። አንድ ፓስተር አግብቶ የፈታቸው ሁለት ሚስቶቹንና አንድ ያማግጣት የነበረችን ሴት ባለቤት በድምሩ 3 ሰዎችን ገደለ። እኛ ሀበሻዎች ወሬ እንወዳለን። ይህን ወሬ ደግሞ ከኔ ትሰማላችሁ ዛሬ። እሺ፣ እንደ ፈረንጆቹ አቆጣጠር ጥቅምት 19 2008 ዓ.ም በፔንሲልቬኒያ ግዛት በሚገኝ አንድ የቤተ ክርስቲያን ቢሮ ውስጥ አሰቃቂ ድርጊት ተፈጸመ። ጭራሽ ቤተ ክርስቲያን ውስጥ ነው። እስቲ የቤተ ክርስቲያኗ ጸሐፊ ጠዋት ወደ ስራ ስትመጣ በፓስተሩ መንበር ጠረጴዛ ላይ በደም የተለወሰ ሰው አስክሬን አገኘች። ሟቹ ጆ ሙሳንቲ ይባላል። እድሜው 48 ሲሆን የሁለት ልጆች አባትና ጎበዝ እንጨት ጠራቢ ነው። የሚገርመው ነገር ጆ ተመቶበት የወደቀው ያንኑ የፓስተሩ ጠረጴዛ በገዛ እጁ ሰርቶ ለቤተ ክርስቲያኗ ለአገልግሎትነት እንዲውል የሰጠው እሱ ነበር። እሺ፣ ለአካባቢው ፖሊስና ሕዝብ የጆ ሕይወት ማለፍ ተራ የራስን ማጥፋት ክስተት ይመስል ነበር። ጆ በሕይወቱ ከአልኮል ሱሰኝነት ጋር ሲታገል የቆየ ቢሆንም በቅርብ ጊዜ ግን ሕይወቱን ለማስተካከል ወደ ቤተ ክርስቲያን መጠጋት ጀምሮ ነበር። ያሳዝናል። ነገር ግን ድርጊቱ ከተፈጸመ ከአንድ ሳምንት በኋላ የጆ እህት ሮዝ ለፖሊስ ደወለች። ሮዝ ነገሩ ሁሉ የተሸረበ ሴራ እንደሆነ ውስጧ ያውቅ ነበር። ጆ ከመሞቱ ጥቂት ቀናት በፊት ባለቤቱ ሲንዲ ከቤተ ክርስቲያኑ ዋና ፓስተር አርተር ማኑ የሚለው በስማም ጽሁፍ አርተር በርተር ሹርመር ወይም ደግሞ ኤቢ ጋር የፍቅር ግንኙነት እንዳላት ደርሳበት ነበር እና ከሞተ በኋላ ነው የምትናገረው። ስታናድድ እቺ ደግሞ ሮዝ በፓስተሩ ስልክ የተላኩ የፍቅር መልእክቶችን በአይኗ አይታ ነበር። ጭራሽ በፓስተሩ ስልክ የፍቅር መልእክት እንደደረሰው የጆ ሚስት እንደደረሳት ታቅ ነበር፣ እህትየው ማለት ነው። ግን አልተናገረችም። ከዛ ከሞተ በኋላ ለፖሊስ ተናገረች። እቺ ምን ሆነች በእናት ስታበሳች። ነገሩ ሮዝ አውቃ ብቻ አላበቃም። ጭራሽ ከሮዝም ሌላ ሰው የሚያውቃለ። እስቲ ማን ነው? የጆ የ16 ዓመት ልጅ ሰማንታ አባቷ ከመሞቱ ከወራት በፊት የእናቷና የፓስተሩ ሚስጥር ደርሳበት ነበር። አባቷ እንዳይጎዳ ያሰበችው ሰማንታ እንዳይጎዳባት ነው። እሷስ እንዳይጎዳባት ነው። አባቷ እንዳይጎዳ ያሰበችው ሰማንታ በሐሰተኛ ኢሜል አድራሻ ለፓስተሩ ኤቢ መልእክት በመላክ ሚስጥራችሁን ደርሼበታለሁ ከእናቴ ራቅ ስትል አስጠነቀቀችው። ነገር ግን ፓስተር ኤቢና እናቷ ሲንዲ ልጅቷን ወደ ቢሮ ጠርተው ምን አገባሽ በማለት ማስፈራራትን ያዙ። ሳሉታውን እናታችሁ ምናምን ሌላ የምታማግጦ ሰው ምናምን አለ። ከዛ በኋላ ለምታማግጠው ሰው ስታስጠነቅቁት ምናምን እናታችሁም ተደርባ ምናምን ምን አገባሽ አባትሽ ላይ መደረብሽ መሆኑ ነው። እንደዛ ቢያጋጥመኝ ማለት ነው ፓስተሩን አስመርጠዋለሁ። ባለጌ ያማገጣትን ሰውዬ አስመርጠዋለሁ። ይቅርታ አድርጉልኝ። ማስመርጠው ምንድነው? በምን ልግደል? ቆንጨራ ይሻልሃል? እዚህ ጋር ገመድ በታንቀ መሞት ይሻልሃል ምናምን ወይስ ኮምቦ ይሻልሃል? አይ እሺ፣ አስፈራሯት። አባቷ ጥርጣሬ ሲገባው ግን ሰማንታ እውነቱን ልትነግረው ተገደደች። እሰይ እንኳን ነገረችው። ከባንዳ ጋር እየኖረ ነበር ሲጀምር። ልቦ የተሰበረው ጆ ሚስቱን ሲንዲን ጠርቷት ይጠይቃታል። ሲንዲ ግን ልታታለለው ሞከረች። እቺ የቅቤ ምላስ። ጆ ከመሞቱ አንድ ቀን በፊት ሚስቱ ልጆቿን ይዛ በመኮብለል የጆን ስልክ እንዳያነሱ አደረገች። ጆ ለልጁ የተወው የመጨረሻ የድምፅ መልእክት ትንሽ እንኳን የምትወጂኝ ከሆነ እባክሽ ደውይልኝ የሚል ልብ የሚሰብር መልእክት ነበር። ጆ ሚስቱ ትማገጥበታለች። ጭራሽ ደግሞ ልጆቹን ይዛ ሄደች። አሁን ደግሞ ከሚስትየው ጋር ካደጉ ደግሞ እነዚህ ልጆች ምን ይፈጠራል? ከአህያ ጋር የዋለች ጊደር ፈስተስ ተምራ ትመጣለች ይባላል። ፈስ በፈስ ነው የሚሆኑት ልጆቹ። እሺ፣ የጆ ሮዝ ለሐዘን ወደ ወንድሟ ቤት ስትመጣ
የጆ ሚስት ሲንዲ ልክ እንደ ሕፃን ልጅ ስትስቅና ስትጫወት አየቻት። ይህኔ ሮዝ በፓስተሩ ኤቢ ሹርመር ዙሪያ ጥልቅ ምርመራ ማድረግ ጀመረች። የደረሰችበት እውነት ደግሞ ደሟን ያቀዘቀዘ ነበር። ፓስተር ኤቢ ሴሰኛ ብቻ አልነበረም፣ በዙሪያው ያሉ ሰዎች ሚስጥራዊ በሆነ መንገድ ያልቁ ነበር። ጆ ከመሞቱ ከ3 ወር በፊት የፓስተሩ ሁለተኛ ሚስት ቤቲ ሹርመር በመኪና አደጋ ህይወቱ አልፎ ነበር። ከ9 ዓመት በፊት ደግሞ በ1999 ዓ.ም የመጀመሪያ ሚስቱ ጁኤል ሹርመር ደረጃ ላይ ተንሸራታ ወድቃ ሞተች ተብሎ ነበር። እሺ ሮዝ ወንድሟ የዚህ አደገኛ ፓስተር ሶስተኛ ሰለባ መሆኑን ተገነዘበች። ልክ እንደኔ ማለት ነው። እኔም ተገንዝቤያለሁ። እሺ ተገነዘበች። መርማሪ ጂም የጆን ሞት ሲመረምር ጆ አእምሮውን ተነክቶ ራሱን ማጥፋቱን አረጋገጠ። ነገር ግን የሮዝ ጥርጣሬ የጂምን አእምሮ እረፍት ነሳው። በመሆኑም የሁለተኛ ሚስቱን የቤቲን ሞት አደጋ እንደገና መመርመር ጀመረ። በሐምሌ 2008 ዓ.ም ፓስተር ኤቢ ሚስቴን በመኪና ወደ ሆስፒታል እየወሰድኳት እያለ ድንገት የዱር አጋዘን በመንገዴ ላይ ስለገባብኝ እሱን አድናለሁ ስል ከብረት አጥር ጋር ተጋጨው ብሎ ነበር። ሚስቴ ቀበቶ አርጋ ስላልነበር ጭንቅላቷ ከዳሽቦርዱ ጋር ተጋጭቶ ሞተች አለ። ነገር ግን ይቅርታ የሚረብሽ ድምጽ ካለ ዝናብ እየዘነበ ስለሆነ ነውሽ። ነገር ግን ፖሊሱ ጂሚ የመኪናውን አደጋ ሲመረምር የፍሬም ምልክት እንኳን አልነበረም። የመኪናው ኤርባግ አልተከፈተም። ኤርባግ ማለት አሁን ዘመናዊ መኪኖች ላይ ይኖራል እና የሆነ ግጭት ምናምን ነገር ሲፈጠር ማለት ነው እሱ ይወጣና ይበተናል። እንደ ፊኛ ነገር ነው አይታችሁት ከሆነ ማለት ነውና እሱ ከተበተነ ቢያንስ ከአደጋ ትንሽ ራሳችሁን ትከላከላላችሁ ትንሽ እና እሱ ነገር አልተበተነም ነበር አልተከፈተም ነበር ነው። ይባስ ብሎ ከመኪናው ዳሽቦርድ ላይ የተቀመጡት ሳንቲሞች እንኳን ቦታቸውን አልለቀቁም ነበር። ማለት እሱ ከዳሽቦርዱ ጋር ተጋጭታ ሞተች ነው ያለው፣ ግን ስትጋጭ ግዴታ ሳንቲሞቹ መበተን ነበረባቸው። ያ ነገር አልተፈጠረም እዚህ ነገር ላይ። ከሁሉም በላይ የሚገርመው ነገር ደግሞ የቤቲ ደም ከተቀመጠችበት ወንበር ስር ሰርጎ ገብቶ ተኝቷል። ይህ የሚያሳየው ደግሞ ኤቢ ካለው አደጋ በፊት ቤቲ ደም እየፈሰሳት እንደነበር ነው። ታህሳስ 28 ዓ.ም ፖሊሶች በፓስተሩ መኖሪያ ቤት ጋራዥ ውስጥ ፍተሻ አደረጉ። የሉሚኖል አልኮል ሲረጩ የጋራጁ ሲሚንቶ ወለል ሙሉ ሰማያዊ ብርሃን አበራ። የቤቲ ደም ከጋራጁ በር ተነስቶ እስከ መኪናው በር ድረስ የመንገድ መስመር ሰርቶ ተገኘ። ፓስተሩ እንጨት ስንሸከም ተሰብሮብን ነው ቢልም ከእንጨቱ ስር የተገኙት ጋዜጦች የተዘጋጁት ቤቲ ከሞተች ከ2 ወር በኋላ በሴፕቴምበር ወር ላይ ነበር። ሳይ ይህ ማለት ክላሽ ያደረገበት ማለት ነው። ተጋጨ። እንዴ ነው ያያስኳቸው። ውሸቱ በአደባባይ ተጋለጠ ይላል። አንዴ ሰተና አንነት እንግዲህ እቃው እንጂ ከዚህ በኋላ እኮ አጥሚቶ እኛ ገንዘብ አይደለም ያንተው። መርማሪዎች የፓስተሩን የመጀመሪያ ሚስት የጁኤልን የ1999 ዓ.ም የሞት ፋይል እንደገና ከፈቱ። የፎረንሲክ ባለሙያው ዶክተር ዌይሮዝ የጁኤልን አስክሬን ምርመራ ሲያዩ ደነገጡ። ጁኤል ደረጃ ላይ ወድቃ ሞተች ቢባልም በጭንቅላቷ በቀኝ በኩል 14 ቦታዎች ላይ የተከሰቱ የራስ ቅል ስብራቶች ነበረባት። ከአንገቷ በታች ግን ምንም አይነት ጉዳት አልነበረባትም። ዶክተር ሮዝ የቤቲንና የጁኤልን የ3D የራስ ቅል ምልክት ሲያነጻጽሩ የሁለቱም ሴቶች ጭንቅላት በቀኝ በኩል በትክክል ተመሳሳይ በሆነ መስመር ተሰብሮ አገኙት። እሺ አሻንጉሊቶችን ከደረጃ በመጣል በተደረገ ሙከራ ይህ ጉዳት በወደቀ ሰው ላይ ሊከሰት እንደማይችል በማረጋገጡ የጁኤል የሞት ምክንያት ወደ ነፍስ ግድያ ተቀየረ። ፓስተሩ ሁለቱንም ሚስቶቹን በብረት መቶ ከገደላቸው በኋላ አደጋ አስመስሎ ማቅረቡን ተረጋገጠ። ካለፈ በኋላ ግን አረጋገጡ። በ2010 ዓ.ም ላይ ፓስተር ኤቢ ለጆ ባለቤት ለሲንዲ የጋብቻ ጥያቄ አቀረበ። እናቷ ሶስተኛ ሰለባ እንዳትሆን እንዴ እቺ ደግሞ አራተኛ ሰለባ ነው እንጂ ሶስት ሰው እኮ ገደላውን። እናቷ ሶስተኛ ሰለባ እንዳትሆን የፈራችው ሰማንታ ወዲያውኑ ለፖሊሶች ደወለች። በሴፕቴምበር 2010 ዓ.ም ፓስተር ኤቢ በሚስቱ ግድያ ተጠርጥሮ ተከሰሰ። በጃንዋሪ 2013 ዓ.ም በተደረገ ችሎት ይሄ ጨካኝ ፓስተር ፍርድ ቤቱንና ዳኞቹን ያለምንም የጥፋተኝነት ስሜት ይገላምጥ ነበር። ዳኞቹ የ90 ደቂቃ ውይይት አድርገው አርተር በርተር ሹርመርን በደረጃ 1 የነፍስ ግድያ ወንጀል ጥፋተኛ ብለው ያለ ይቅርታ የህይወት ዘመን እስራት ፈረዱበት። ከዓመት በኋላ ደግሞ የመጀመሪያ ሚስቱን በመግደሉ ምክንያት ተጨማሪ የ40 ዓመት ጽኑ እስራት ተፈረደበት። የጆት ሮዝ ጥርጣሬና አለመታከት ባይኖር ኑሮ ይሄ የበግ ለምድ የለበሰ ተኩላ አሁንም ንጹሃንን መግደሉን ይቀጥል ነበር። ታሪኩ በዚያ በቃ። ስለተከታተላችሁኝ አመሰግናለሁኝ። ግን ምንድነው
ምንድነው እኔ እንጃ እስራት ብቻ ነው የሚገባው ይሰውዬ። እሱን እስቲ በኮሜንት እንወያይበት ምናምን ነገር። ይሄን ቪዲዮ ላይክ አድርጉልኝ ምናምን። ከዚህ በኋላ በየቀኑ ለመልቀቅ እሞክራለሁ ቀን በቀን ስራዬ ብዬ። እናንተ ደግሞ ቀን በቀን ላይክ ታደርጉልኛላችሁ፣ ሰብስክራይብ ታደርጉልኛላችሁ፣ ሼር ታደርጉልኛላችሁ ማለት ነው። ይመቻችሁ። ነገ ምሽት 1 ሰዓት እንገናኝ። ቻው